ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን። ክቡራትና ክቡራን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት ዋላችሁ? እንግዲህ በአሁኑ ሰዓት ዓለማችን በምን አይነት ሂደት ላይ በምን አይነት ሁኔታ ላይ ትገኛለች በማለት እንግዲህ ከፓስተር አለማየሁ ነሙ ጋር የምንገመገምበትና የምንዳስስበት ነው እንደ እግዚአብሔር ቃል። እነዚህ ክስተቶች በመጽሐፍ ቅዱስ አንጻር ምን አይነት ሂደት አላቸው፣ ምን አይነት መልክ አላቸው የሚለውን ለኛ በተለይም ደግሞ ለቅዱሳኖች እንደ ማንቂያ ደወል ስለሚያገለግለን በዚህ አቅጣጫ ላይ እንግዲህ እንደነዚህ አይነት መረጃዎችን ማምጣት ከጀመርን ሰንበትበት ብለናል። ስለዚህ እነዚህ ሂደቶች በእጅጉ ስለሚጠቅሙን በተለይም ደግሞ ለቤተክርስቲያን መሪዎች ለምዕመኑ ሁሉ በውስጥም በውጭም ያለን ወገኖች እጅግ የሚጠቅመን ስለሆነ እንደነዚህ አይነት መረጃዎችን እንዳናባክን አደራ ማለት እንፈልጋለን። በተለይም ደግሞ ከቅርብ ጊዜያት ወዲህ እየተጋጋሉ የመጡ ትንቢታዊ ክስተቶች በእጅጉ ስለሚጠቅሙን በዚህ ዙሪያ ላይ ደግሞ ከፓስተር አለማየሁ ነሙ ጋር የምንወያይበትም መድረክ ስለሆነ ጆሮአችሁን እንድትሰጡንና በጥሞና እንድታዳምጡን በጌታ ፍቅር ማሳሰብ እንፈልጋለን። ይህንን መልእክት ደግሞ ለሌሎች ተደራሽ እንዲሆን ሼር በማድረግ በየዕለቱ ደግሞ የምንለቃቸው መልእክቶች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ በተጨማሪም ደግሞ አስተያየት መስጫው ላይ ገንቢ የሆነ አስተያየታችሁን እንድትሰጡን እንጠይቃለን። ደግሞ እስከዛሬ ድረስ ለምትሰጡን ገንቢ አስተያየት ደግሞ የእግዚአብሔር በረከት ይድረሳችሁ እንላለን። በቀጥታ ከፓስተር አለማየሁ ጋር ወደምናደርገው የስልክ ውይይት አመራችኋለሁ። መልካም ጊዜ ይሆንላችሁ። እንዴት ዋልክ ፓስተር? እንደምን አልኩ እንደሚልቃል። እግዚአብሔር የተመሰገነ ይሁን። ትላንትና ምሽት ነው የተገናኘ ነው። ሁለት ጊዜ ሁለት መረጃዎችን አስተላልፈናል። ዛሬም እንደዚሁ አዳዲስ ነገሮች እየተሰሙ ነው ያሉትና ያንንም ደግሞ አንተም ሰብሰብ አድርገህ ለአድማጮቻችን እያጋራ ስለሆነ እስኪ ከሰበሰብካቸው መረጃዎች እንነሳና በኋላ ላይ ደግሞ እንገናኛለን። እንግዲህ ትናንትና ስለ ሱሪያ ትንሽ ዘግበን ነበርና 7 ሰዎች እንደሞቱ ተናግረን ነበረ። ትናንት ወዲያ ማለት ነው ያ ጥቃት የተፈጸመው። እንግዲህ ያ ጥቃት ተባብሶ ምንድነው የሆነው? ላታኪያና ክሪቲስ በምትባለው ከተማ፣ እነዚህ ከተሞች ደግሞ የክርስቲያን ከተሞች ናቸው። 745 ሲቪል የሆኑ ክርስቲያኖች ተገድለዋል። በጣም ያሳዝናል። በጣም ነው የሚያሳዝነው። ምስልህ በቀጥታ ርሸና ነው የተደረገባቸው። መሳሪያ የታጠቁ አይደሉም። የተወሰኑት ህዝቡ ሸሽቶ አሁን የራሽያ የጦር ካምፕ ውስጥ ተጠልሎ ይገኛል። እንግዲህ ሶሪያ የእርስ በርስ ጦርነቱ ጨምሯል ማለት ነው እና የሶሪያ መንግስት ወደ ጦር ካምፕ ገብተው የተጠለሉትን ወደ ውጭ እንደማያስወጣና አሳልፎ እንደማይሰጥ ተናግሯል። የሚያሳዝን ነው። እና ምንድነው አሁን ሶሪያ ለክርስቲያኖች አደገኛ ሀገር እየሆነች መጣለች እና እንግዲህ በዓለም አቀፍ ደረጃ ከፍተኛ ተቃውሞን አስከትሏል። በዚህም ተቃውሞ ማለትም የአውሮፓ መንግስታት ተቃውመዋል።
ከአውሮፓ መንግስታት እንደውም ለዚህ ለሶሪያ መንግስት ድጋፍ ታደርግ የነበረውና ከሶሪያ መንግስት ጋር አብረን እንሰራለን ካሉት ዋናዎቹ የሆነችው ፈረንሳይ ድርጊቱ በአስቸኳይ እንዲቆም ምርመራ እንዲደረግ ጥቃቱን የፈጸሙት ወገኖች ለህግ እንዲጠየቁ እርምጃ እንዲወሰድባቸው የሚል ነው ያለችውና ሌሎችም የአውሮፓ ሀገሮች ይህንን መልእክት ተቃውሟቸውን አስደግፈዋል። ነገር ግን የሚገርም እስራኤል እኛም በፊት ብለን ነበረ ማንም ሊሰማን አልፈቀደም አለች እስራኤል። ምክንያቱም ይሄ አሁን ሶሪያ ላይ ያለው መንግስት ሰላማዊ መንግስት አይደለም። ከጂሃዲስት መንግስት አንዱ ነው። ከፍተኛ መሳሪያ እንዳይታጠቅ እኛ በሶሪያ ውስጥ ያለውን እርምጃ መውሰድ የጀመርነው ከዚህ የተነሳ ነው። ለዚህ ነው ከባድ መሳሪያም እንዲታጠቁ የምንከላከለው ብለዋልና አሁን ላይ እንግዲህ ሶሪያ የወንበዴዎች መፈንጫ የሆነች መጣለች ማለት ነው። ቆይ እዚህ ጋር እንደው ምናልባት እንድታብራራው ስለፈለኩ ነው። ከዚህ ቀደም እንደዚሁ በሶሪያ በተነሳው ይሄ የአረብ አመጽ ከጀመረ በኋላ በሶሪያ የተቀሰቀሰው የዚህ የእርስ በርስ ጦርነት በተለይም ደግሞ የአይኤስ የተባለ ጽንፈኛና አሸባሪ ቡድን እንዲሁ ዘግናኝ በሆነ መልኩ ክርስቲያኖች ላይ ያደረሰው ጥቃት በፍጹም የሚዘነጋ አይደለም። እውነት ነው። ክርስቶስን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ይላል ቃሉ። ነገር ግን እንደዚህ ያፈነገጠ ጥቃት ትንሽ አጸያፊ ነውና በእግረ መንገድም ቅዱሳንም በዚህ ጉዳይ ላይ ጸሎት እንዲያደርጉላቸው እዛ አካባቢ ለተጎዱ ወገኖችም ማሳሰብ እንፈልጋለን። እግረ መንገዳችን ግን አሁን ይሄ ጥቃት የደረሰው እንደው መጠየቅ የፈለኩት በዚህ ቡድን ነው ወይስ ስልጣኑን የተቆናጠጠው አካል ነው? እርምጃውን የወሰደው ስልጣኑ የተቆናጠጠው አካል ነው። በመካከለኛው ምስራቅ የሚደመጥ አንድ የዜና ተቋም እንዳለው ሰዎቹ ሱፍ ከመቀየራቸው በስተቀር የለወጡት የአቋም እርምጃ የለም ነው የሚለው። ማለት እንደውም ባለፈው በክርስቶስ ልደት ወቅት ላይ እንደዚሁ የተተከለ ክሪስማስ በተለምዶ ክሪስማስ ትሪ የሚባል ነበርና እንደው አጋይተውት የዚህ በስልጣን ላይ የተቆናጠጠው መንግስት የሃይማኖት ክፍል ኃላፊ መጥቶ ለማረጋጋት ጥረት አድርጎ ነበር። እንዴት ነው ይሄ ነገር እርስ በርስ አይጋጭም ወይ ለማለት ነው? አይደለም። አሁን ላይ ምንድነው መሰለ ከዚህ ከሰሜኑ በኩል ከፍተኛ ተቃውሞ እየገጠማቸው ነው። ስለዚህ ይህንን ተቃውሞ ለማብረድ እና ይህንን ተቃውሞ ለማስቆም በቀደም ለሰግበን ነበረ። እዚህ ሰሜኑ አካባቢ ላይ ያሉት አብዛኞቹ ወደ ክርስትና የሚያደሉ ነው፣ የክርስቲያኖች ናቸው። የተወሰኑ ደግሞ ሙስሊሞችም አሉ እዛው ኤሪያ ላይ። ግን ምንድነው ጥቃቱ በየነሱም ወደ 100 ምናምን ሰዎች ወታደሮች ሞተዋል። አሁን በስልጣን ላይ ያለው የሽግግር መንግስት ማለት ነው። የሽግግር መንግስቱ ህጋዊ የሆነ የመከላከያ ኃይል እስካሁን አላደራጀም። አብረውት የነበሩት ታጣቂዎች ናቸው እንደ መከላከያ ኃይልም እንደ ፖሊስም እየተንቀሳቀሱ ያሉት። ስለዚህ ምንድነው ይሄ የዜና አገልግሎት ሲጠቅሰው እነዚህ ሰዎች ሱፍ ከመልበስ ሌላ ሱፍ ከመለወጥ ሌላ የተለወጠ አቋም የላቸውም። ድሮም ጂሃዲስቶች ነበሩ፣ አሁንም ድርጊታቸው የሚያሳየው ያንን ነው የሚል ነው የተናገረው። እና ምንድነው ያ ወቅት ላይ ገና ወደ ስልጣን መጥተው መንግስትም አልመሰረቱ። ከሆነ አንድ ጠቅላይ ሚኒስትር የሽግግር መንግስት ጠቅላይ ሚኒስትር ብቻ ነበር። አሁን የሽግግር መንግስት ፕሬዝዳንት መርጠዋል። የቡድኑ መሪ የሽግግር መንግስቱ ፕሬዝዳንት ሆኗል።
ስለዚህ ምንድነው አሁን ላይ እየተደረገ ያለው ነገር ምንድነው? እነሱን የሚቃወም ሁሉ ማጥፋት ነውና 745 ሰው በአንድ ቀን መግደል ማለት ቀላል አይመስለኝም። አንደኛ ደግሞ ተመርጠው ክርስቲያኖች መሆናቸው ደግሞ እጅግ አደገኛ ነው። እውነት ነው። እና ምንድነው በዓለም ዙሪያ ነው ተቃውሞ የገጠመው። ይሄ በተለይ አውሮፓውያኖች ደንግጠዋል። እስራኤል ግን ቀደም ሲልም ትናገር ነበረ። ምክንያቱም ከዚህ መንግስት ጋር አብዛኛው ያሉት ጽንፈኞች እንደሆኑ ትናገር ነበርና በተደጋጋሚም ደግሞ ወደ እርሷ እንዳይቀርቡ የደቡቡን የሶሪያን ግዛት እየደበደበች እየተቆጣጠረች እንደነበረ እናውቃለን። እንግዲህ ይሄ ሁኔታ ቀጠናውን ያለመረጋጋት ሁኔታ የባሰ እንዲያባብሰው ተደርጓል። ሌላው ዶናልድ ትራምፕ ከኢራን ጋር ለመደራደር ደብዳቤ መላካቸውን አሳውቀው ነበረ። ሩሲያም እንደ አደራዳሪ መሀል ገብታ ለማደራደርና ለማሸናገል በተለይም በኒኩለር አቋም ጉዳይ እንቅስቃሴ ተጀምሮ ነበረ። ኢራንም ምንድነው ነገር እስከ ዛሬ ድረስ በድርድሩ ዙሪያ ምንም አይነት መግለጫ ሳትሰጥ ቆይታለች። ይህንን መግለጫ ሳትሰጥ ከቆየች በኋላ በዛሬው ዕለት ወይና በትናንትናው ዕለት ተከታታይ መግለጫዎች ወጥተዋል። ከነዚህ መግለጫዎች ምንድነው ከአሜሪካ ጋር እንደማትደራደር አስታውቃለች። ድርድሩ ላይ እንደማትቀመጥ አስታውቃለች። እንደ ምክንያት ያነሳችው ነገር የኢራኑ ከፍተኛ መሪ የሆኑት አያቶላ ሁሜኒ አንደኛው በድርድር አሜሪካ አትታመንም የሚል ነው። ሁለተኛ አሜሪካ ያስቀመጠችው ነገር አለ። ወደ ድርድር ከመምጣታቸው በፊት አንድ ሁለት ነገሮች ተቀምጠዋል። ይሄው ምንድነው? በድርድሩ ከመደራደሪያ ነጥብ አንዱ ኢራን የምትታጠቀው መሳሪያ እንዲወሰን ነው ማለት የሚሳኤሎቻቸው ርቀት ወይም ደግሞ የኒኩለር መሳሪያ የመታጠቅ እንዳትታጠቅ እንደነዚህ አይነት ነገሮች ነው የሚወሰኑት። ስለዚህ አያቶላ ሁሜኒ ምንድነው ያሉት? በእኛ ሀገር በእኛ ነጻነት ላይ ያነጣጠረ አደጋን ለመጣል የታቀደ ድርድር ነው። ስለዚህ ማንም ሀገር እኛ ስለምንታጠቀው መሳሪያ ሊወስንልን አይችልም የሚል ምላሽ ሰጥተዋል። እንግዲህ ሁለተኛው እንደ መደራደሪያ ነጥብ የቀረበው የኒኩለር ማብላያ ጣቢያዎቹ በኢንተርናሽናል አቶሚክ ኤጀንሲ እንዲፈተሽ የሚል ነው። ወደ ድርድር ከመምጣታቸው በፊት በዚህ እንዲስማሙ ነው እንዲፈተሽ የሚል ነው። እኛ የምናስፈትሸው የኒኩለር ጣቢያም ሆነ ምንም የለንም፣ አናስፈትሽም። መፈተሽ ከፈለጉ ግን መጀመሪያ ከእስራኤል ይጀምሩ። የእስራኤል የኒኩለር ጣቢያ የት እንደሆነ የማያውቁት ከሆነ እኛ እንቁማቸዋለን ብለዋል። እንግዲህ ይሄ ውጥረቱ በጣም ተጋግሎ ነው የቀጠለው። ከውጥረቱ ባሻገር ደግሞ ምንድነው አሁን ላይ እጅግ ምንድነው እጅግ አስፈሪ የሆነው ነገር የሚለው ነገር ስንመለከት ቻይና ሁለት ግዙፍ የጦር መርከቦቿን ወደ ኢራን ወደብ አስጠግታለች።
እንግዲህ በኢራን ወደብ አስጠግታለች የተባለው ምንድነው? ባለፈው ማስተን ነበረ አንድ ልምምድ ለማድረግ ዝግጅት ላይ እንዳሉ ታክቲካልና ስትራቴጂያዊ የሚል ልምምድ ለማድረግ እንደተዘጋጁ ተናግረን ነበረ። በኢራን የባህር ኃይልና የራሽያ የባህር ኃይል የቻይና የባህር ኃይል በጋራ በኢራን የባህር ጠረፍ ላይ ልምምድ ለማድረግ ዝግጅታቸውን አጠናቀው ወይ ዛሬ ወይ ነገ ይለማመዳሉ ተብሎ ይጠበቃል። ይሄ ደግሞ ቀጠናውን ከምን ጊዜም በላይ ትኩሳት የጨመረበት ሆኗል። እንግዲህ እነዚህ ነገሮች ወዴት ያመራሉ፣ ወዴት ነው የሚሄዱት የሚለውን ነገር የተፈራውን የሶስተኛውን ዓለም ጦርነት እንዳያስከትሉ ስጋት አጭረዋል። አሁን እንግዲህ ምንድነው እነዚህ ሀገሮች ሁለቱ ወደ ጉግማንግ ጦርነት ላይ ይሳተፋሉ ተብለው የሚጠበቁ ናቸው። ይሄን ልምምድ ደግሞ ዝም ብሎ የመጣ አይደለም። የሚገርምህ እስራኤልና አሜሪካ የአየር ኃይል የጦር ልምምድ አድርገዋል። ከፍተኛ የሆነ የጦር ልምምድ በአንጻሩ ማለት ነው። አዎ በትናንት ወዲያ ማለት ነው። ይሄንን ትናንትናና ከትናንት ወዲያ 2 ቀን የፈጀ የአየር ላይ የጦር ልምምድ አድርገዋል። ይህ የአየር ላይ የጦር ልምምድ ዋነኛ ዓላማው የኢራንን የኒኩለር ጣቢያና የኢራን የሚሳኤልና ሮኬት ማምረቻ ጣቢያዎችን ለማውደም ነው ተብሎ ነው የታሰበው። ማለትም ኢራን እያለች ያለችው ያንን ነው። እና አሁን አንዳንድ ጊዜ የማይገቡ ነገሮች አሉ እዚህ ውስጥ። ዓለም ቡድኑ ምን አይነት ነው የሚለውን ነገር ልታውቀው ወደማትችለው ነገር እየመጣ ነው ያለው እና የተረጋጋ የሆነ ነገሮች የሉም። ይሄ ደግሞ ለበለጠ ዓለምን ለአደጋ የሚያጋልጥ ነው። እነዚህ ልምምዶች የሰውኛ ስናያቸው ቀለል ያሉ ሊመስሉ ይችላሉ። ገብቷል? በሰውኛ ስናያቸው ነገር ግን የዓለምን የኢኮኖሚን የፖለቲካም የማህበራዊ ጉዳይንም አቅጣጫ ሊያስቀይሩ የሚችሉ ከባድ አደጋን ዓለም ላይ ሊያስከትሉ የሚችሉ ናቸው ልምምዶቹ። በልምምድ ስለማያበቁ ስለዚህ ምክንያቱም ዶናልድ ትራምፕ ፓርላማቸው ላይ በቀደም ዕለት ካደረጉት ንግግር አንዱ ስለ ኢራን ነው ያነሱት። ኢራን ኒኩለር ላለማምረት የምትስማማ ከሆነ እና እኛ ደግሞ በዛም የምናግዛት ነገር ካለ ከኢራን ጋር ለመደራደር ዝግጁ ነን ብለው ነበር። ነገር ግን ይሄኛው የሰላም አማራጩ የማይሳካ ከሆነ የኢራንን የኒኩለር ጣቢያ ስጋት ማስወገድ የሚጠበቅብን ነው ብለዋል። እና ይሄ ነገር መካከለኛው ምስራቅ ላይ አሁን ቅድም እንደነገርኩ ሶሪያ ላይ የሚያሳዝን ነገር ነው የተፈጸመው። ይሄ ነገር በአጭሩ ይቆማል ተብሎ አይጠበቅም። ምክንያቱም አሁን ዓለም ሳያውቀው ያጨበጨበለት የሶሪያ መንግስት ማስኩን ገለጠ። የጂሃዲስት ወይም ደግሞ አሸባሪ መንግስት መሆኑ ማስኩን እየገለጠ እየታየ ነው። እንግዲህ ቀጣዩ ምን ይሆናል የሚለውን ደግሞ
የምናየው ይሆናል። እንግዲህ እዚህ ላይ ምንድነው እስቲ ትንሽ እግዚአብሔር ቃል የሚለውን እና እኛ በዚህ ዘመን ምን ማድረግ አለብን የሚለውን ነገር እግዚአብሔር ቃል የሚለንን ደግሞ አውቀን ተዘጋጅተን የጌታችንን የኢየሱስ ክርስቶስን ምጽአት መጠባበቅ እንድንችል እግዚአብሔር እንዲረዳን ጸጋው ደግሞ እንዲያግዘን ምናልባትም ትልቁ የኋለኛው ዝናብ ከመዝነቡ በፊት ሰይጣን እንዲህ አይነት ስደቶችንና መከራዎችን ሊያመጣ እንደሚችልም ነው ደግሞ ታውቆ ዝግጅት ማድረጉ አይከፋም የሚል ነገር አለ። እንግዲህ የእግዚአብሔር ቃል በኤፌሶን ምዕራፍ 1 ላይ ከቁጥር 9 ጀምሮ አጠር አድርጌ ላንብበው። በክርስቶስ ለሚደረግ እንደወደደ እንዳሳቡ የፍቃዱን ሚስጥር አሳወቀን። በዘመን ፍጻሜ ያደርግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብር ምስጋና እንሆን ዘንድ ነው እያለ ይቀጥላል። እንግዲህ እግዚአብሔር አምላክ ክርስቶስ ኢየሱስን ወደ ምድር ያመጣበትና የገለጠበትን እኛም በክርስቶስ ኢየሱስ ወደ ራሱ ወደ ልጁ መንግስት ያፈለሰበትን ወደ ራሱ የጠራበትን ምክንያት ነው ይሄ ክፍል የሚነግረን። እንግዲህ ሚስጥር የሆነው ምንድነው ብለን ስንመለከት በሌላም ክፍል ላይ ይናገራል። ሚስጥሩ ክርስቶስ ኢየሱስ እርሱ እንደሆነና በእርሱ ደግሞ ይህንን የጠፋውን ዓለም በክርስቶስ ኢየሱስ ደም በመዋጀት ለዘላለም ከእርሱ ጋር እንሆን ዘንድ ለመጠቅለል የታቀደ እንደሆነ ያመለክታል። ለዚህ ነው ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ እኔ ለባለ መድኃኒቶች አልመጣሁም፣ መድኃኒት ላጡት መድኃኒት ለሌላቸው ነው ያለው። እንደገና ደግሞ የጠፋውን ሰው ልጅ ልፈልግ መጥቻለሁ ብሎ የተናገረው እኔ የበጎች እረኛ ነኝ፣ ወደ እኔ መጣውን ከቶ እኔ ወደ ውጭ አላወጣቸውም ብሎ የተናገረበት ምክንያት ይሄ ነው። የእግዚአብሔር ሐሳብ በዚህ በመጨረሻው ዘመን በሰማይና በምድር ያለውን በክርስቶስ ኢየሱስ ለመጠቅለል ነው። በማንም አይደለም የሚጠቀልለው። በየትኛውም የሃይማኖት ተቋም አይጠቀልልም። በየትኛውም እምነት አይጠቀልልም። የሚጠቀልለው በክርስቶስ ኢየሱስ ነው። ምክንያቱም በእግዚአብሔርና በእኛ መካከለኛ የሆነው የናዝሬቱ ኢየሱስ ስለሆነ ስለ ሰው ልጅ ዋጋ የከፈለው ደም ያፈሰሰው የሞተው ከሙታን የተነሳው እርሱ ስለሆነና ወደ እግዚአብሔር መንግስትም የመግቢያው በር እርሱ ብቻ ስለሆነ በእርሱ ይህንን ዓለም የመጠቅለል አጀንዳ የእግዚአብሔር አጀንዳ እንደሆነ ልናውቅ ያስፈልጋል። እንግዲህ ይሄ አጀንዳ አሁን ሰዓቱ የደረሰ ይመስላል። የደረሰ ነው ስንል ዝም ብለን ከመሬት ተነስተን ሳይሆን መጽሐፍ ከሚነግረን በእግዚአብሔር የተነገሩት በነቢያት አንደበት የተነገሩት እንዲሁም ጌታ ኢየሱስ ክርስቶስ ራሱ በመጨረሻው ዘመን ወደ ሞት ከመሄዱ በፊት ስለ መጨረሻው ዘመንና ስለ ዓለም ፍጻሜ በተናገረው ትንቢታዊ ቃሎች ተነስተን ስንመረምር አሁን ያለንበት የቆምንበት ዘመን ይሄ ያለንበት ዘመን የመጨረሻው ዘመን እንደሆነና ዘመኑ ክርስቶስ ሊገለጥ በደጅ እንደሆነ ያመለክተናል። እንግዲህ ቀጠል አድርጎ ምንድነው የሚለው? እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስት ተቀብለናል ይላል።
እኛ በክርስቶስ ኢየሱስ አምነን የዳንን ባዶ እጃችንን አይደለንም። ለዚህ ነው ሰማያዊውን ነገር መፈለግ የሚያስፈልገን። ምክንያቱም አባታችን ርስት አዘጋጅቶልናል። ያንን ርስት ደግሞ በክርስቶስ ኢየሱስ በኩል ተቀብለናል። ይህ ርስት ምድራዊ አይደለም። ይህ ርስት ጊዜያዊ አይደለም። ይህ ርስት ታይቶ የሚጠፋ ርስት አይደለም። ይህ ርስት ዘላለማዊና የማይጠፋ የማይበሰብስ ከአብ ከልጁ ከኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ህብረት በማድረግ ለዘላለም የምንኖርበት ርስት ተሰጥቶናል። ሮሜ ላይ እንግዲያስ ልጆች ከሆናችሁ ደግሞ ምንድናችሁ ብሎ ይለናል? ወራሾች ናችሁ ብሎ ይነግረናል። ርስት አለን፣ የማይጠፋ ርስት፣ ዘላለማዊ ርስት እንዳለን፣ ከንቱ ሰዎች እንዳልሆንን። በምድር ላይ ስንኖር የትኛውም መከራና ችግሮች ሊገጥሙን ይችላሉ። የትኛውም ጥያቄዎች ሊነሱ ይችላሉ። ቻሌንጆች በህይወታችን ሊያልፉ ይችላሉ። እኛ ግን ተስፋ አለን። ይህ ተስፋ ደግሞ ዘላለማዊ ርስት ነው። ይህንን ርስት ደግሞ በክርስቶስ ኢየሱስ ተቀብለናል። አሁን ምንም በምድር ቢሆን በአይነ ስጋ፣ በመንፈስ አላልኩም፣ በአይነ ስጋ የምናየው ነገር ባይኖርም በመንፈሳችን ግን አሻቅበን እንደ ሙሴ ብንመለከት ብድራታችን በእግዚአብሔር ዘንድ ይታየናል። በልጁ በኢየሱስ ክርስቶስ ይህን ብድራት ስለተቀበልን እኛ እንደዚህ ይላል። ይኸውም በክርስቶስ አስቀድሞ ተስፋ ያደረገ እኛ ለክብሩ ምስጋና እንሆን ዘንድ ነው። በቃ እግዚአብሔር ክብር እኮ የሚገለጠው በእኛ በልጆቹ ላይ ነው። ሮሜ ምዕራፍ 8 ላይ እኮ እንደዛ ይናገራል። ፍጥረት የልጆቹን መገለጥ ይጠባበቃል ይላል። ያንን ክብር መገለጥ ይጠባበቃል ይላል። ዛሬ ዓለም እየተናወጠች ነው። መሪዎች የሚይዙትን የሚጨብጡትን እያጡ ነው። ጦርነት እየሰበቁ ነው ያሉት። እኛ ግን ርስት አለን፣ ሀገር አለን። ፍጻሜው ሁሉ በክርስቶስ ኢየሱስ ይጠቀለላል። ለዚህ ለተባረከና ለከበረ ተስፋ ተጠርተናል። ክብር ለኢየሱስ ይሁን። ስለዚህ ወገኖች ይህንን የእግዚአብሔርን ቃል እያሰብን ይህንን አገልግሎት እንድንደግፍ ደግሞ እናበረታታችኋለን። ላይክ፣ ሼር እንድታደርጉ፣ ሰብስክራይብ እንድታደርጉ እንዲሁም ደግሞ ለሰዎች ሁሉ ይህ መልእክት ይደርስ ዘንድ አንድ ሰው ለ10 ሰው እንኳን ሼር ቢያደርግ፣ ለጓደኞቻችሁ ሼር ብታደርጉ በቀላሉ መልእክቱ ወደ ሰዎች ይደርሳልና እናንተም ከኛ ጋር አገለገላችሁ ማለት ነው። አገልግሎት የግድ ማይክ ይዞ መድረክ ላይ መቆም ብቻ አይደለም። ይህም አገልግሎት ነው። ስለዚህ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ተባረኩልኝ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በልቤ ያለውን ነገር ስለተናገርክ እውነት ነው። አስጨናቂ ዘመን ያው ቃሉም ስለሚል ነው እንግዲህ የሚያስጨንቅ ዘመን ሊመጣ ወቅ ስለሚል ነገሮች ሁሉ እየተባባሱ ነው የሚሄዱት እስከ ጌታ ዳግም መምጣት ድረስ ወይ ደግሞ እስከ ክርስቶስ መንግስት መስረት ድረስ ነገሮች እየተባባሱ እንደሚሄዱ የእግዚአብሔር ቃል ይናገራል። ቅድም ፓስተር ጠቀስ አድርጎታል። ፍጥረት ሁሉ እግዚአብሔር ልጆች መገለጥ በጉጉት ይናፍቃሉ ነው የሚለው። ፍጥረት ራሱ ማረፍ ይፈልጋል። የሚገርመው ነገር እንኳን የሰው ልጅ ቀርቶ ማለት ነው። እና ያ ደግሞ ተስፋ ደግሞ በጣም እጅጉ እየቀረበን ስለመጣ ተስፋችንን መጣል እንደሌለብን ዕለት ዕለት ዝግጁ እንድንሆን የዚህም ፕሮግራም ዓላማም ይሄ ስለሆነ እኛ ደወል ነው የምንደውለው፣ ሁሌ እንዘጋጅ በማለት ማለት ነው። ስለዚህ መቅረዛችንን ዕለት ዕለት እየሞላን እንድንጠባበቅ እናበረታታለን። ስለመጣው የእግዚአብሔር ቃል እግዚአብሔር እናመሰግናለን። ፓስተር አብዝቶ እግዚአብሔር ይባርክ። በየዕለቱ ስለምታመጣልን ድንቅ መልእክት እንዲሁም መረጃ። እንግዲህ በተረፈ የዛሬው የአሁኑ መልእክታችንና መረጃችን ይህን ይመስላል። እግዚአብሔር ፍቃድ ከሆነ ደግሞ ማምሻው ላይ
በዓለማችን ላይ ከተከሰቱ ክስተቶችን ያው እንግዲህ በየደቂቃው ነው እንግዲህ ነገሮች እየተገለጡ ያሉት እንደነዛ ያሉት ክስተቶችን እንደገና በማምጣት ደግሞ ከማያልቀው የእግዚአብሔር ቃል ፓስተር ደግሞ ያካፍለናል። እስከዚያው ድረስ እግዚአብሔር ምሕረትና ቸርነት ከእያንዳንዳችን ጋር ይሁን። መልካም ጊዜ ይሁንላችሁ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ